ይኸውልህ ደጀን፣ እኔ ጸብ አልፈልግም። ሳልፈልግ የማልፈልገው ነገር እንዳደረገ ታስገድደኝ። ክብሬን ማስመለስ ነው የምፈልግ። በቄው ጠልፎ መለሰ እየተባለ መዘባበቻ ሆኛለሁ። አንተ ጅል፣ ትሁትን እኮ ገለሃት ነበር። ያለ አንተ ቀላል ነው። ለድሮ ምፈራ እንዳይመስል፣ ደግሞ ገና አልጀመርንም። ምናችሁን የከበባችሁ ነው? ችግር አለ እንዴ? ትናንትና ተዘለፈሽ ወድቀሽ ዶክተሩን ስንጠራው ዶክተሩ ደግሞ እንቅልፍ ነው አለ። የህያብን ስልክ አግኝቼ ደወልኩላት። እውነት? እና የት ናት? እዚሁ አዲስ አበባ ናት። ለእኛ ሚዜ ባርኮት ነው። አታደርገው። ታሙ ምን ነካ? ቆይ እንዴት እንደዚህ ታደርጋለህ? ያ እኮ የልጅነት ነገር ሆኖባቸው ነው። አሁን ሁለቱም የራሳቸው ኑሮ እየኖሩ ነው። ቆይ ሰርጌን ጦር ሜዳ ታደርጋለህ እንዳሰበ ያለው አንድ ነገር ይፈጠርና ካንተ ጋር እንጣላ። ባርኮት በዚህ ዓመት አገባለሁ ብሎኛል። ህያብም እስካሁን አትቀመጥም። አባዬ ደጀኔን አገኘሁት። እጅ ላይ የሆነ ነገር ሆነብህ አይደል? ምንም አላደረኩትም፣ ግን ደግሞ በገለው ደስ ሲለኝ ነበር። ጎበዝ ሰው ማለት ስሜቱን የሚያሸንፍ ነው። ትሁትዬ፣ ምንም ነገር እንዲበላሽ አልፈልግም። ሁሉንም ነገር ማየትና መከታተል አለብኝ። እርግጠኛ ነኝ በጣም ቆንጆ ነው የሚሆነው፣ ምክንያቱም ከልብሽ ነው የደገሽው። እስካሁን እኮ አለቀችው። ምንድን ነው የሚገል ነገር ነው እንዴ? አባዬ ይህን ነገር ለአንተ ማውራት ይኖርብኝ አይኖርብኝ አላውቅም። በየትኛውም ርዕስ ከኔ ጋር ማውራት ትችላለህ። ምንድን ነው? ቆይ አንተ እፍረትን ሽጠህ በልተህ ሆኖ ለራስህ እንኳን ትንሽ ክብር የለህም? እስኪ ንገረኝ ማሚዬ እንዴት ነበረች? ቬሎ ማንም ላይ እንደዛ ሊያመራ አይችልም። ሳያት ምንም ትሁት ጀምሯል። እንግዲህ ባለፈው ክፍል ላይ ማለት ነው እንግዲህ ደጀኔ በነ ተመስገንና ትሁት ጋብቻ ጉዳይ ማንጃበብ ከጀመረ ቆይቷል። እንግዲህ ገጠሩን ትቶ ለብቀላ በሚል ወደ ከተማ ገብቷል። ምክንያቱም ገጠር እያለ ትሁትን አግቶ ቆይቶ እንደ ወንዶች መልሶ ደግሞ ፈርቶ ስለለቀቃት እንግዲህ ህብረተሰቡ ይህንን እያነሳ እያስጨነቀው እየተሸማቀቀ ያለ ሆኖበት እዛው እስከ ከተማ ሄጄ በቀሌን ብድሬን መመለስ አለብኝ ብሎ ዋል ካደር ካለ ቆየ። እንዲያውም ሌላ ሚሽንም በቅርብ መረጃ የሚያገኝበትና አንዳንድ በቀላዎችን የሚያስፈጽምበት ሰውም ቀጥሮ እንግዲህ ሊዲያ የድሮ የተመስገን የልጅነት ጓደኛን ወደ ቤት ያስገባት እሱ እንደሆነ ተረጋግጧል። አሁን እዛ አለፍ ሲል እንግዲህ ሊዲያም በተለያዩ ነገሮች ያቀደችው እቅድ አልሳካ ብሏት ቆይቷልና አሁን ደግሞ ደጀኔ ትንሽ ትዕግስትም ስለሌለው ወደ እሷ እርምጃውን እንደሚያዞር ማስጠንቀቋት ነበረና አካባቢውን እየዞረ ነው። ዛሬ ፊት ለፊት ከተመስገን ጋር ተፋጠዋልና ተመስገን እንደለመደው እንግዲህ ያን ዛፍ የሚያክል ሰውዬ ከስር ገንድ ሶጥሎ እየደበደበው እዛም ኧረ እባክህን ብሎ ተማጽኖ ከለቀቀው በኋላ እኔ ገና ብድሬን ሳላስመልስ እዚህ ከተማ አልሄድም፣ እናንተ ጋር ብቀላዬን መመለሴ የማይቀር ነው ብሎ እውነቱን እንቅጩን ሲነግረው የውልህ አንተ ልጅ በእጄ ልጠፋ ካልፈለግ በስተቀር ከዚህ ጥፋ ሲለው እንደ ድሮ የምፈራ አይደለሁኝም፣ እንግዲህ ያሰብኩትን ሳላሳካ አልመለስም ብሏል። ደጀኔ አምሯል። እንግዲህ ሌላው እንግዲህ ደጀኔ አንድ መድኃኒት ወደ ቤት አስገብቶ ነበር በሊዲያ በኩልና ያን መድኃኒት እንግዲህ ትሁት እንድትወስደው ነበረ የተፈለገው ይመስላል። እንዴት እንደሆነ በማይታወቅ ምክንያት ራሷ ሊዲያ ወሰደችውና 2 ቀን 3 ቀን ተኝታ ሳለፈች። ድንገት ፌንት አድርጋ በዶክተር ቸክ ስትደረግ እንቅልፍ ነው ስለዚህ ትተኛና ትነቃለች ብሎ አለፈና ምን ሆነሽ ነው ተብላ ስትጠየቅ እንደዚህ አልፎ አልፎ እንደዚህ አይነት ነገር ያጋጥመኛል ብላ ቀለል አድርጋ አለፈች። ግን ደንግጣለች። ያ ነገር እንዴት ነው ብላም ደጀኔ ጋር ደውላ ማረጋገጠች። እንዴት ነው ይሄ ነገር? የሰጠኝ ነገር ይገድላል እንዴ? እስካሁን እኮ አልነቃች እያለ ነው። ልክ እያለችው ነው። ልክ ለትሁት የሰጠቻ አስመስላ መረጃውን እያጣራች ነው። ምን ቢሆን ነው ያ ነገር ብላ እንግዲህ ነገሩ የተተከበረው በእሷ ላይ ነው። እሱ ግን እንግዲህ በእንቅልፍ እንጂ የሚገድል እንዳልሆነ ያው በራሷ ደርሶ አረጋግጣለች። ሌላው እንግዲህ ደግሞ ተመስገን በጣም የሚጨነቅበት ሌላም ጉዳይ አለ። ትሁት የድሮ ትሮማው ሌለቀቃት አይመስልምና የግድ ሳይካትሪስት ያስፈልገኛል እያለ ነው። አባባም ቅድም ምህረቴ አሁን በፊት ስትጠቀምበት ሲረዳት የነበረ ዶክተር አለ እሱ ጋር አገናኛለሁ ስላለው ደስ ብሎታል። እንግዲህ ትሁት ሳይካትሪስት ቸክ ሊያደርጋት ይገባል ተብሎ ተወስኗል። በሌላ መልኩ እንግዲህ ሰርጉ እየደረሰ ስለሆነ ደግሞ ወይዘሮ ምህረት እኔ ነኝ ደግሽ ምድርሽ ሌላ ምንም ሸፋ አያስፈልግም በሚል ሁሉንም ለመስራት ተፈተፍ እያለች ነው። ኧረ ተይ አይሆንም ብትባል እኔማ ይሄ ዳግሜ ልደት እኮ ነው የትሁትን ሰርግ የልጅን ሰርግ ብቻ ሳይሆን እኔም ራሱ ሞተች በቃ የለችም ቀረች ውሃ በላት ተብሎ ከተረሳሁበት እንደገና በድጋሚ ቤተሰቦችን ጓደኞችን
ጎረቤቴ ልትዋወቅ ነውና ለኔ ሁለተኛ ሰርጌ እንደማለት ነው ብላ አምራለች። እንግዲህ ቤቱ ሊደገስ ነው ማለት ነው። በዚህ መካከል ስለ ቤተሰብ፣ ስለ ትዝታ፣ ስለ ፍቅር እየተወራ ነውና የድሮ ትዝታ ምስ እንዴት ነበር እናንተ ስትጋቡ? ምን ይመስል ነበረ ድባቡ ትዝታው ብላ ትሁት እየጠየቀች ነው። አባባም አንድ ባንድ እያመለሰላት ያኔ ምረቴ ቬሎ ስትለብስ በቃ ያኔ ደንግጬ ቀረሁኝ። ከዛ በኋላ ያው አሁን እንዳለ ነው እንደ አዲስ እንደ ትናንት ነው እያስታወሱ ያለሁት ብሎ የቅናት መንፈስ ለቀቀባቸውና ሁሉም ደስ ብሏቸው እያወሩ ናቸው። አሁን ትሁት ቤተሰቦቿንም ያው የአባቷ መታመምን በግልጽ ስላወቀች አባቷም እየደወለች ነው። እንዴት እንደሆነና ሕክምናም እንዲያደርገ ባስ ካለም እህቷን ማያን ልትልካት እንደምችል ሁሉ ነግረዋለች። እሱ ግን ቀላል ነው ብሏል። አሁን እንደገና ደግሞ ሌላው በጣም አሳሳቢው ነገር በባለፈው ትሁት የቲናን ቤተሰቦች ማለት ነው ባልባል የሚያጫውቱትን በዚያ በቢዝነስ ያገናኛቸውን ሌቦችን ማለት ነው አሳፍራ መልሳቸው ነበረ። እነሱ ግን ምንም ያፍሩ ጉዶች አይደሉም። ጆን ለማያ ደውሎ እንግዲህ ደህንነቷ እንዲገናኙ አይነት ነገር ነው እና እሷም አንተ አታፍርም ብላ ተቆጥተዋለች። ሁለተኛም እንዳይደውልባት አስጠንቅቀዋለች። አሁን እንግዲህ ወደ ሰርጉ ስንመለስ ሰዎች ሚዜ ማሰባሰብ ላይ ይዘዋል። አሁን እንግዲህ ትሁትም የድሮ ህያብ የምትባል ጓደኛዋን ተመስገንም እንግዲህ የድሮ ጓደኛውን አንደኛ ሚዜ አድርገው እያፈላለጉ ነው። በአጋጣሚ ግን አንደኛ ሚዜ የሆኑት ልጆች ደርቢ ናቸውና እርስ በርሳቸው ከተገናኙ ችግር ይፈጠራል የሚል ፍራቻ አለ። እንግዲህ በየግል ለማሳመን እየሞከሩ ነው። አሁን ሰርጉ ደርሷል ማለት ነው። የተመስገን ሚዜም ቀድሞ ተገኝቷል በቦታው። ህያብም እንግዲህ ወደ ቤት መጣለች። ህያብ ግን ተመስገንን ስታየው አላመነችም። መጀመሪያም ሲነግራት ምክንያቱም ትሁት አዲስ ነገር አለ ላገባ ነው ብላት ነበርና ማንን ነው የምታገቢው ብላ ስትጠይቃት ተመስገን የተመስገንን ታሪክ ደግሞ ታውቃለችና አስገድዶሽ ነው ሰው አግቶብሽ ነው እንጂማ አንቺ በጤናሽ እሱን ልታገቢ አቺም እያለች ኖርማል የምሯን እየጠየቀቻት ነው። ትሁት ግን አይ በድሮ በሬ ማናረሰ ኧረ እንዲያው አሁንማ እንዲያውም ፍቅር እኮ ጉድ ሰራኝ። ያ እንደዛ መጠለው የነበረ ሰው አሁን እሱን ካላየው ደግሞ ደስ ማይለኝ ሆኗል። ለዛ ነው ማገባው ብላ ነግራታለች። ግን አሁን ህያብም ያመነች አትመስልም። እንግዲህ ቤተሰብ እየተሰባሰበ ነው። ፕላስ እንደገና ደግሞ የተመስገን አንደኛ ሚዜም ካሌብ ማለት ነው እንግዲህ ከህያብ ጋር ያላቸው ግንኙነት ካሌብ ግን እንደ አዲስ የነሸጠው ይመስላል ሲያት አምሮባት ሲመለከት ግን ማፈለጉን ሰው እንዲያውቅበት የፈለገ አይመስልም። ተመስገንም እሺ ካልፈለግ ብሎ ትቶታል። አሁን እንግዲህ በሌላ መልኩ ደግሞ ሁሉም ነገር እያማረበት እናያለውና አሁን አባባ ምንድነው ያለው የደጀኔ መምጣትን ቅድም ተመስገን ሲነግረው የእሱን ጉዳይ ለኔ ተወው ብሎታል። ምን እንደሚያደርገው ግን አልታወቀም። ብቻ ተመስገን አንድ ዕዳ ቀለል ብሎታል። ምክንያቱም በዚህ በኩል ሰርግ አለ እንግዲህ ሚዜዎችን ሌሎችን ነገር ለማሟላት እየተሯሯጠ እያለ እንደገና ደግሞ በውጭ በኩል ደጀኔ የሚያሰረውን ሴራ እኩል አብሮ ለማስኬድና ምላሽ ለመስጠት ይቸግረው ነበርና ይህንን ኃላፊነት እኔ ወስደዋለሁ ብሏል አባባ። እንግዲህ ብዙ ነገሮችን ከበር እያደረገ ነው። ሌላው እንግዲህ ደጀኔ እየደወለ በጣም እያሰቃያት ነው ሊዲያ ደግሞ እንግዲህ አሁን ከቁጥጥር ውጭ የወጣባት ይመስላል። ምክንያቱም አሁን ምንም ማድረግ አችልም። አንደኛ ማያ በጣም ነው የምጠረጥራት። አባባ ነገሩን አይቷል። ወይዘሮ ብረትም ገና ከመጀመሪያዋ ኮከቡ አልወደዳትም። እንደገና ደግሞ ትሁትን ማስጠንቀቂያ ሰጣታለች። አሁን ተመስገንም ከትሁት ጋር ሰላም እስካልሆንሽ ድረስ ከኔ ጋር ምንም አይነት ሪሌሽን ግንኙነት ሊኖርሽ አይገባም ብሎ ኃላፊነቱን በሙሉ ለትሁት እንደሰጣት አረጋግጣለችና እንግዲህ ሚሽኗን ለመፈጸም ምን ችላ አትመስልም። አሁን ደጀኔ ይህንን የሚገነዘብላት አይደለም እና ዝም ብሎ እየደወለ እያስጠነቀቃት ነውና እንዴት ይደውልላት? ኧረ እባክህን አሁን አትደውልልኝ፣ በሰው ተከብቤ ነው ያለሁት፣ ምናልባትም እኮ ሊሰሙ ይችላልና ከዚህ የበለጠ ጉድ እንደገና ሊፈጠር ይችላል፣ እባክህን አትደውልልኝ፣ ያልከኝን ሁሉ ሰምቻለሁ እያለችው እያለ ከኋላ ደግሞ እንግዲህ ቆቋ የሆነች ማያ እየሰማቻት ነበረና ቪዲዮ ይህንን ነገር አላየችም። ነገሩን ጨርሳ እያማረረች ዘወር ስትል ያገኘችው ማን ቢሆን ጥሩ ነው? ማያ። ምን ይፈጠር ይሆን? እንግዲህ ማያ አስቀድማ የጠረጠረችው ነገር እጅ ከፈንጅ አሁን ተያዘ። እንግዲህ አሁንስ ይህንን ሄዳ ብትናገር እንግዲህ የሚያምኗት አይመስልም። ግን ምን ይፈጠር ይሆን የሚለውን በቀጣይ ክፍል ነው የምናየው። የዛሬው በዚያ በቃ